በማቴዎስ ወንጌል ምዕራፍ 7 ደስ የሚል ነገር ጌታችን ኢየሱስ ክርስቶስ ይናገራል። ደስ የሚል ነገር ይናገራል። በጌታ በኢየሱስ ክርስቶስ ስም እናነባዋለን። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎችን ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይንን ከኩርንችት በለስን ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። መልካም ዛፍ ሁሉ መልካም ፍሬ ያደርጋል። ክፉም ዛፍ ክፉ ፍሬ ያደርጋል። ሁሉም እንደ ፍሬው ፍሬ ይሰጣል። ሁሉም እንደ ፍሬው ያፈራል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣህምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል ጌታ። እኛ ላይ አያድርግብን፣ ምህረት ያርግልን። አውቀን በስተት ሳንታቅ በድፍረት የበደልነውን ሁሉ እግዚአብሔር ይቅር ይበለን። እንደ ቃልህ እንድንኖር እግዚአብሔር ሆይ እርዳን። አረፍ በሉ። እግዚአብሔር ይባርካችሁ። ፍሬ በጣም ቀላል ነገር ነው። ፍሬ ሲባል ትርጉሙ ምንድነው ብዬ ዝም ብዬ ፍሬ ነው እንደምታውቁት፣ ግን ምንድነው ብዬ ስጠይቅ ፍሬ ማለት የውስጥ ማንነት መገለጫ ነው። The outward evidence of the inner life of a person ይላል በእንግሊዘኛ ትርጉም ብዬ ስጠይቅ inner life of the outward evidence ውጭ ላይ የሚታይ የውስጥ ማንነት መገለጫ ነው። ስለዚህ ማንም ሰው ውስጡ የሆነው ነው የሚሆነው። አሜን። ማንም ሰው ምንድነው ውስጥ ያለው ነው። እንደው በአገራችን ሰው የበላውን ይመስላል። ብቅል ያባው ምን ሆድ ምናምን ብቅል ሲጠጣ ሲሰክር ሆድ ውስጥ ያለውን ይናገራል ይባል። ሰው ውስጡ ያለውን ይኖራል አይደለ? ፍሬ የመጨረሻ ውጤት አይደለም ወገኖች። ፍሬ የብዙ ጥረት፣ የብዙ ትግል፣ የብዙ ዋጋ መክፈል የመጨረሻ ውጤት ነው። አሜን። ፍሬ መጨረሻ ላይ የምትመጣ ጣፋጭ ናት። ትዕግስት ታጋሽ ሰው ፍሬዋን ይበላል ይላል አይደለ እንዴ? በረክሶ የሚዘሩ በደስታ ይዳሉ ይላል። ምንም ነገር ፍሬ ከመሆኑ በፊት ማንጎ ፍሬ ከመሆኑ በፊት እህል ምንም ነገር የምንመገበው በነገራችን ላይ እኛ ህይወት ይኖረን ዘንድ እለት የሆነ ነገር እየሞተ እኛ እየኖርን ነው። ጎመን በልተን ዛሬ ጠዋት ከመጣን ጎመኑ ህይወቱን አጥቷል። የሆነ ስጋ በልተን ከሆነ ስጋው ህይወት አጥቷል። በሬው ህይወት አጥቷል። እኛም ክርስቶስ ኢየሱስ ሞቶ ለኛ ህይወትን ሰጥቶናል። መጽሐፍ እንደሚናገር አንዱ ስለ ሁሉ ምን አለ? ህይወቱን ሰጠ፣ ሞተ። ስለዚህ ህይወት የሰጠን ነፍስ የሰጠን በምድር ላይ እንድንኖር ያደረገን ፍሬ የሰጠን ጌታ ኢየሱስ ክርስቶስ ብቻ ይባላል። ሌላ የለም። ክብር ለኢየሱስ ሲሆን የማንጎን ፍሬ ብትመለከቱ ፍሬዋ ከማፍራቷ አስቀድሞ ቅጠል ነበረ፣ አስቀድሞ ቅርንጫፍ ነበረ፣ አስቀድሞ ግንድ ነበረ፣ አስቀድሞ ዛፍ ነበረ፣ አስቀድሞ ነበረ። ነገር ግን ያ ሁሉ ከጥረት በኋላ መጨረሻ ፍሬ አፈራ። አሜን ነው ወይ? የእያንዳንዳችን ጥረት በፍሬ ሲገለጥ፣ ለዛ ነው መጽሐፍ ቅዱሳችን እንደዚህ ያለው፣ ተዋቸው እነሱም በፍሬያቸው ታውቋቸዋላችሁ። በምናቸው ታውቋቸዋላችሁ? ክርስትናችን በፍሬ ይታወቃል። ህይወታችን በፍሬ ይታወቃል። ኑሯችን በፍሬ ይታወቃል። ምን አይነት ፍሬ? የመንፈስ ቅዱስ ፍሬ ብላችሁ እንዳትነግሩኝ። ምን አይነት ፍሬ? የልጁን የክርስቶስን መልክ የመምሰል ፍሬ። አሜን ነው ወይ? አሜን ነው ወይ? ምን አይነት ፍሬ? የልጁን የክርስቶስ ኢየሱስን መልክ የመያዝ ፍሬ። አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። የተሰጠን አንድ ነው። በእምነት ላይ በጎነትን፣ በበጎነት ላይ ወንድማማችን መውደድን እያለ የመጨረሻው እስከ ፍቅር ድረስ ምን ትሉ ዘንድ ታድጉ ዘንድ። አሜን ነው። እግዚአብሔር ከቅዱሳን ማደግን ይፈልጋል። ከኛ ለውጥን ይፈልጋል። ከፍታን ይፈልጋል።
ለውጥን ይፈልጋል። እግዚአብሔር ቤተ ክርስቲያን መመላለስን አይደለም የሚፈልገው። እግዚአብሔር የሚፈልገው በቃሉ ማደግን ነው የሚፈልገው። አሜን። በእግዚአብሔር ቃል ምን ማለትን ማደግን። እግዚአብሔር ይሄን ጉባኤ ያሳድገው፣ ይሄንን ህዝብ ያሳድገው። እግዚአብሔር በቃሉ ያሳድገን፣ ይኮትኩተን። የሚለመለመውን ከህይወታችን ይለምልመው፣ መቆረጥ ያለበትን ይቁረጠው። ፍሬ የማያፈራ ዛፍ እሱ ምን ይደረጋል? ምን አይነት ፍሬ? ኢየሱስ ጌታ ነው። ቀጥሎ እንደዚህ ያለ it is a visible result of a nature of that's inside በውስጥ ያለ በፊት ለፊት ሲታይ የውስጥን ማንነት የሚገልጥ ፍሬ ውጤት ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፍሬውቱ ምድር ካልገባች አለ ጌታ ኢየሱስ የስንዴ ቅጣት ሞታ እንደገና ካላፈራች ካልሞተች እንደገና ህይወት ልትዘራ አትችልም አለ። አሜን ነው። አሜን ነው። ምን ካላለች? መጀመሪያ ካልበሰበሰች፣ ካልወደቀች፣ ራሷ ካልሞተች እንደገና 100 እጥፍ ሆና 30 እጥፍ ሆና 60 እጥፍ ሆና 100 እጥፍ ሆና ልታፈራ አትችልም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ሆይ ፍሬያማ አድርገን። ዝም ብላችሁ እግዚአብሔር ሆይ ፍሬያማ አድርገኝ በሉ። በህይወቴ ፍሬያማ አድርገኝ በሉ። እግዚአብሔር ፍሬ ይጨምርልን። መክሊታችንን ውጤታማ እንድናደርገው ያድርገን። መክሊት ሰጣቸው። ለአንዱ 1፣ ለአንዱ 2፣ ለአንዱ 6 ሰጣቸው። አንደኛው ቀበረ፣ ሌላ ሄዶ አተረፈበት። እግዚአብሔር በፍሬ ይግለጠን ነው ማለት። አሜን። ከስብከት በላይ ከንግግር በላይ ቸርች ከመምጣት በላይ ምን ያድርገን? በፍሬ ይግለጠን። አጠገብ ያለውን እግዚአብሔር በፍሬ ይግለጥህ። እንደው በዚህ ዘመን ልንገራችሁ ዊሊያም ማርያም ብርሃናም አንድ ነገር ተናገረ። በመጨረሻው ዘመን ወንጌል ኢየሱስ ጌታ ነው ብሎ መንገድ ላይ በመሮጥ አይደለም፣ ወንጌል ህይወት ነው አለ። አሜን ነው። the end time evangelism is life። የመጨረሻው ዘመን ወንጌል ስርጭት ህይወት ነው። ሰዎች ህይወታችሁን አይተው እነኚህ ሰዎች ክርስቶስ አላቸው፣ እነኚህ ሰዎች ክርስቶስን ይመስላሉ፣ እነኚህ ሰዎች እነሱን ይመስላሉ፣ እነኚህ ሰዎች አማኞችን ይመስላሉ። እነኚህ ሰዎች በፍሬያቸው ምን ትሏቸዋላችሁ? ታውቋቸዋል። በልብሳቸው ታውቋቸዋላችሁ አለ። በቸርች ታውቋላችሁ አለ። በምንም ታውቋቸዋላችሁ ያለው በፍሬያቸው ታውቋላችሁ። አሜን ነው። በምን ታውቃለን? በፍሬ። ኢየሱስ ጌታ ነው። ባለባበሳቸው ወቁ አለ። የት ቸርች እንደሚገቡ በዛ ወቁ አለ። አሜን። በምን ወቋቸው? በፍሬያቸው። እግዚአብሔር ሆይ ፍሬያችን በአደባባይ ይታይ። ጌታ ሆይ እርዳን በኢየሱስ ስም። እህቴን እርዳት። አሜን ነው። አለባበሴ ሽርግግ ብሎ አምሮ ውስጤ ወሬ ተሞላ ከሆነ ፍሬ የለኝ። መጽሐፍ ቅዱስ ሲናገር ረብ ከሌለው ፍሬ ከሌለው ነገር ምን በል? እናንተ ከማይጠፋው ሕያው ከሆነ ከእግዚአብሔር ቃል ምን ዘር ምን ብላችኋል? ተወልዳችኋል። የትኛውም ዘር በእኛ ውስጥ ዘር አለ። የማን ዘር? የክርስቶስ ኢየሱስ ዘር አለ። በእኔ ውስጥ የክርስቶስ ዘር አለ። ቃሉን ሲሰማ የመለሰ፣ ቃሉን ሲሰማ መልስ የሰጠ የማን ዘር አለ? የክርስቶስ ኢየሱስ ዘር አለ። አሜን ነው። የትኛውም ዘር በደንብ እንድሰሙ ይፈልጋል። የትኛውም ዘር ከሌላ ዘር ጋር ከተደባለቀ ሌላ ሶስተኛ ፍሬ ሊመጣ አይችልም። አሜን አሜን። ሃይብሪዳይዝ የሆነ ነገር ሁሉ ሌላ ነገር ሊያፈራ አይችልም። አሜን። ወንጌል ከተደባለቀ፣ ወንጌል ከተጨፈለቀ፣ ሐሰትን በእውነት ከተለወጠ ፍሬ ሊያፈራ አይችልም አይችልም። አሜን ነው። አሜን ነው። ኢየሱስ ጌታ ነው። ዘሮች ሲደበላለቁ ሃይብሪዳይዝ የሆነ ዘር ይመጣል። ለምሳሌ አህያና ምን ፈረስ ቢጋቡና ቢወለድ ምን ይወለዳል? በቅሎ ደግማ አትወልድ። ሃይብሪዳይዝ የሌለው የሆነ ነገር ሁሉ ፍሬ የለውም። ወይም የተቀላቀለ ነገር ሁሉ ፍሬ የለውም። ከዓለም ከቤተ ክርስቲያን ጋር ከተቀላቀለች ቤተ ክርስቲያን ፍሬ የላትም። አሜን ነው ወይ? ቤተ ክርስቲያን ምን የላትም? ወሬ። አሜን። ቤተ ክርስቲያን ከፖለቲካ ጋር ተቀላቀለች፣ ቤተ ክርስቲያን ከማይረባ ነገር ጋር ከተዳቀለች መጨረሻ ፍሬ የላትም ነው ማለት። አሜን ነው ወይ? ምን የላትም?
ፍሬ የላትም። ለምሳሌ በቅሎን ሂጂና ውለዱ በሏት፣ አትወልድም። ምንም ቢሆን አትወልድም። ሞት ቢመጣ እስከዛሬ አስደናቂ የሆነው ነገር ምንድነው? በቅሎ አትወልድም። ለምን? ሃይብሪድ የሆነ ዘር ነው፣ የተቀላቀለ ዘር ነው። ወንጌልም ከተሸቀለ ምንድነው? ከተሸቀጠ ምን የለበትም? ፍሬ የለውም። አሜን አሜን ነው። ወንጌል ምን ካለ? ከተሸቀጠ፣ ከተደበላለቀ፣ ከዓለም ጋር ከተጋባ። አሜን ነው። እስራኤል በአካብ ዘመን ከኤልዛቤል ጋር ተጋባች። አሜን ነው። እስራኤል በእግዚአብሔር የተመረጠ ሕዝብ፣ እግዚአብሔር የመረጠው ሕዝብ፣ የቃል ኪዳን ሕዝብ ዓለማዊቱን አሕዛብ የሆነችውን ማንን አመጡ? ኤልዛቤልን አመጡ። ተጋባች፣ ዓለም ጋር ተጋባች። ነገሩ ድብልቅልቅ አለ። አሜን ነው። ነገር ግን እግዚአብሔር በየዘመኑ ሰው አለው፣ በየዘመኑ ዘር አለው፣ በየዘመኑ ምስክሮች አሉት። ኤልያስ የሚባል አንድ ሰው በዘመናቸው አስነሳ። አሜን ነው። የኤልያስን የአካብን መንግስታት ሁሉ እምቢ አለ። አባት ሆይ አለ፣ እግዚአብሔር ሆይ አለ፣ አባቶቼን ገደሉ፣ እኔንም ነፍሴን ይፈልጓታል። ምን ይሻላል? አይደለም ተነስ ብላ ጠጣ። ገና ሩቅ የምትሄደው መንገድ አለ። አሜን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ከዓለም ጋር የተዳቀለ የእግዚአብሔር ቃል ፍሬ የለውም። ንገረው አጠገብ ያለው፣ ከዓለም ጋር በለው፣ በደንብ በለው፣ ከዓለም ጋር በለው፣ የተዳቀለ በለው፣ ወንጌል በለው፣ ፍሬ በለው፣ የለውም በለው። ፍሬ የለውም። ለሰው ሊመች ይችላል፣ ለስርዓት ሊመች ይችላል፣ ለሲስተም ሊመች ይችላል፣ ለአገዛዝ ሊመች ይችላል። የእግዚአብሔር ቃል የሚለውን ፍሬ ግን ሊያፈራ አይችልም። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ጌታ ነው። ኤልያስ የሚባል አንድ ብቻውን የቀረ፣ እኔ ስላንተ ምን ብያለሁ? ቀንቻለሁ። ስለማ? ስለ ቃልህ ቀንቻለሁ። ስለ አንተ ቀንቻለሁ። ነቢያትህን ገለዋል፣ ነገርህን አበላሽተዋል። አካብ ጋራ ኤልዛቤል ምን ብላለች? ተጋብታለች። ምን ብላለች? ተጋብታለች። ከዓለም ጋር የተደባለቀ ነገር ሁሉ ፍሬ የለውም። ኢየሱስ ጌታ ነው። አሜን ነው። በእኔ ህይወት ድብልቅልቅ ያለ ነገር ካለ ፍሬ የለም። በህይወታችን በግል ህይወታችን ድብልቅልቅ ያለ ነገር ካለ ፍሬ የለውም። አሜን። ኢየሱስ ጌታ ነው። ፍሬ እግዚአብሔር ሆይ ዘንድሮ ጨምርልን እባክህ። ዘንድሮ በፍሬ ግለጠን እባክህ። አሜን አሜን አሜን። ፍሬ የመጨረሻ የጥረቶች ሁሉ የመጨረሻ ፍሬ እርሱ ከሙታን መካከል ላለ እግዚአብሔር ቃል ከሙታን መካከል በኩር ሆኖ ከሞትን አሸንፎ ምን ብሏል? ተነስቷል፣ አሸንፏል። እኛም ደግሞ እንደዛ ሞትን እንድናሸንፍ ጌታ ኢየሱስ ክርስቶስ መንገድን ከፍቶልናል። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። እግዚአብሔር ፍሬያማዎች ያድርገን። ዘንድሮ በፍሬ ይግለጠን እባክህ። ፍሬ ጨምርልን፣ ፍሬ ጨምርልኝ በሉት፣ ፍሬ ጨምርልኝ በሉት፣ ፍሬ ጨምርልኝ። በሰው ፊት የማቀርበው የመወዝወዣ በዓል የሚሆንልኝ ካገኙት ለእግዚአብሔር ፊት የማቀርበው ፍሬ ካገኙት ከማሳቸው ካጨዱት ላይ በእግዚአብሔር ፊት በበዓለ ሃምሳ ቀን የመወዝወዣ በዓል ሆነላቸውና በአምጥተው በቤተ መቅደሱ አወዛወዙ ይላል። ፍሬያቸውን ምን አሉ? አወዛወዙ። እግዚአብሔር የምናወዛወዘው ነገር ይስጠን። የመወዝወዝ በዓል፣ የበዓለ ሃምሳ ቀን በዓል፣ አሜን ነው። የቂጣ በዓል። ኢየሱስ ጌታ ነው። ይሄንን እግዚአብሔር ያደርግልን። መንፈስ ቅዱስ የሆነውን የመንፈስን ፍሬን ይስጠን። አሜን ነው። ብርሃናምን አንድ ነገር ጠየቁት። ምን ብለው ጠየቁት? Speaking in tongues is a evidence of fruit. I mean the Holy Ghost አሉት። በልሳን መናገር ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 12 የተናገራቸውን የጸጋ ስጦታዎች እነሱን ነገሮች ማድረግ አንድ ሰው መንፈስ ቅዱስ እንዳለው ማሳያ ምልክት ነው ወይ ብለው ጥያቄ ቀረቡለት። አይደለም። አሜን ነው። እኛ ከተማ ላይ አንድ ሰው አለ ይመስለኛል። ልሳን ከተናገርክ መንፈስ ቅዱስ አለ ማለት ነው። ኔሴሰርሊ አይደለም። ጌታ የተባረከ ይሁን። አሜን ነው። ጌታ የተባረከ ይሁን። ሰው የመንፈስ ቅዱስ ፍሬ አለው ሲባል ኢየሱስ ጌታ ነው። እነኚህ ነገሮች መንፈስ ቅዱስ ያለውም የሌለውም ሰው ሊያደርገው ይችላል። አሜን ነው። የማይቻለው ግን የክርስቶስን ሕይወት ፕሮዲዩስ ማድረግ ነው። አሜን። ማይቻለው ሰው ማያቀው ማይለምደው
በጣም የሚያስቸግረው የክርስቶስን ባህሪያቶች ምን ማድረግ ነው? ማሳየት ነው። የሥጋ ሥራ የተገለጠ ነው ይልና የመንፈስ ቅዱስ ፍሬም ደግሞ ይሄ ነው ይላል። መጀመሪያ ምንድነው? ፍቅር ነው ይላል። ከፍቅር በኋላ ሌሎች ነገሮች ሁሉ መገለጥ ይጀምራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እግዚአብሔር ሆይ ዘር ስጠኝ በሉት። ፍሬ ስጠኝ፣ ፍሬ ጨምርልኝ፣ ሕይወት ጨምርልኝ። በሕይወታችን ላይ ሃይብሪዳይዝ የሆነ ነገር፣ ቅልቅል የሆነ ነገር፣ ድብልቅልቅ ያለ ነገር ካለ መቆም ነው። መራመድ አይቻልም። በክርስትና ሕይወት መራመድ አይቻልም። ኢየሱስ ጌታ ነው። መራመድ አይቻልም። መራመድ የሚቻለው ምን ሲኮን ነው? የተቀላቀለ ነገርን ምን ሲደረግ? ንጹህ ሲሆን ነው። ጌታ የተባረከ ይሁን። ቤተ ክርስቲያን አለ ጌታ ኢየሱስ። ዋው! በማቴዎስ ወንጌል ምዕራፍ 13 ላይ ወደ 24 አካባቢ ወርዶ ዘሪ ሊዘራት ወጣ አለ። የእግዚአብሔር መንግስት ዘሩን ሊዘራ የወጣን ገበሬ ትመስላለች አለ። ጠዋት ወጣና ዘሪው ንጹህ የሆነችውን ዘር ምን አረጋት? ዘራት። ጎበዝ! ንጹህ ዘር ዘራት። ከዛ ክፉ ደግሞ ማታ መጣና ምን አረገ? የራሱ የሆነውን ዘር ደግሞ ምን አረገበት? ዘራበት። ከዛ ባሪያዎቹ ለሌሎቹ አዩና መጡና መምህር ሆይ፣ ጌታ ሆይ፣ ይሄ እኮ አንተ በዘራኸው ላይ ሌላ እንክርዳድ መጥቶ ዘርቷል፣ እንንቀለው ወይ አለ። አይደለም፣ አትንቀሉት። ልትነቅሉ ስትሉ ዘሩን ትነቅላላችሁና አብረው ምን ይበሉ? እነሱም ወንጌል ነው የሚሰብኩት፣ እኛም ወንጌል ነው የምንሰብከው። ሕይወት ያለበት ነገር ኢየሱስ ክርስቶስ በመጨረሻ ዘመን ይገልጠዋል። በመጨረሻ ጊዜ ይገልጠዋል። እውነት ማጋን እንዳለ እኛ የተካተትነው፣ እኛ የተያዝነው በእግዚአብሔር ቃል ብቻ ነው። የምንመካበት ድርጅት የለንም። የምንመካበት ተቋም የለንም። የምንመካው በእግዚአብሔር ቃል ብቻ ነው። ሲአሜን በሉሲ፣ ሲአሜን በሉሲ። አብረው ምን ይበሉ? ይደግ። ተዋቸው፣ ይደግ። አረሙም እንክርዳዱም አብረው ምን ይበል? ይደግ። ጌታ የሚለውም ይበል፣ የሚዘምረውም ይዘምር። አመፀኛው ወደፊት ያምፅ፣ ጻድቁም ወደፊት ምን ይበል? ይዝደግ፣ ወደፊት ይሂድ፣ ተጓዝ። እግዚአብሔር ግን በመጨረሻው ዘመን አሜን ነው፣ አሜን ነው፣ አሜን ነው። እነሆ እንደ ምድጃ እሳት የሚነድበት ቀን ምን ይላል? ይመጣል። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ እነሆ ነቢዩን ኤልያስን ምን አደርግላቸዋል? እልክላቸዋል። እሱም የአባቶችን ልብ ወደ ልጆች፣ የልጆችንም ወደ አባቶች ይመልሳል። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እንደ ምድጃ የሚነደው ቀን ሲመጣ ግን ለእናንተ ግን ይላል እግዚአብሔር ቃል። አሜን ነው ወይ? ሲአሜን በሉ እስቲ፣ ሲአሜን በሉ እስቲ። ለኔ ግን በሉ እስቲ፣ ለኔ ግን በሉ እስቲ፣ ለቤቴ በሉ እስቲ፣ የጽድቅ ፀሐይ በሉ እስቲ ይወጣልኛል በሉ እስቲ። ለእናንተ ግን ቃሉና ጽድቁን ለምትጠብቁ የጽድቅ ፀሐይ ይወጣላችኋል ይላል እግዚአብሔር ቃል። አሜን ይባላል። የጽድቅ ፀሐይ ዘንድሮ በኔ ላይ መጥቷል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሚደበላለቅ ነገር በህይወቴ እንዳይኖር፣ ሃይብሪድ የሚሆን ነገር እንዳይኖር፣ እግሬ እዛና እዚህ እንዳይሆን፣ እዛም እዚህም ሁሉም ቸርች አንድ አይነት ነው የምትለኝ ወንድሜ ልንገርህ፣ ሁሉም አይነት ቸርች አንድ አይደለም። ልንገርህ፣ እውነትን ታውቃለህ፣ እውነት ደግሞ አርነትን ያወጣሃል ይላል እግዚአብሔር ቃል። ፍሬ እግዚአብሔር ይስጠን፣ ፍሬያማ ያድርገን። ወንጌል ፍሬ ያፈራል። መጽሐፍ ቅዱስ ሲናገር በሐዋርያት ሥራ ምዕራፍ 5 ላይ ይመስለኛል ቁጥር 3 ላይ የእግዚአብሔር ቃል ዕለት ዕለት ያድግና ይሰፋ። የእግዚአብሔር ቃል ምን ያደርግ ነበር? ፍሬ ያፈራ ነበር። አሜን። ምን ያደርግ ነበር? ፍሬ ያፈራል። የእግዚአብሔር ቃል ፍሬ ያፈራል። አሜን። እናንተ የእግዚአብሔር ቃል የተገለጣችሁ ምስክሮች ናችሁ። ኢየሱስ ጌታ ነው። የእግዚአብሔር ቃል ላይ ተጽፎ የቀረ አይደለም። እናንተ በፍሬ የተገለጣችሁ ናችሁ። ይሄ ትውልድ የተገለጠ እግዚአብሔር ቃል ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ፍሬን ስናስብ ከኋላው ዛፍ አለ፣ ከኋላው ዛፍ አለ። ኢየሱስ ክርስቶስ ጌታ ነው። ፍሬው ዛፉ ከሌለ ፍሬ ሊያፈራ አይችልም። አሜን። አንድ ሰው ምን አለ? በጣም የወደድኩት ንግግር ተናገረ። ፍሩትፉልነስ is relationship not activity አለና ቁጭ አለ። ምን ማለት ነው? ፍሬያማነት ከእግዚአብሔር ጋር ያለን ቁርኝነት ነው እንጂ ድርጊት አይደለም። አሜን። መሰረቱ ሳይገባል ሐዋርያው ጳውሎስ የተናገረው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ እኔ እንደ ብልሃተኛ አናጺ የቤተ ክርስቲያንን ምንን
መሰረትን መሰረትኩ ያለውን መሰረቱ ሳይገባ አሜን ነው ወይ? አሜን ነው ወይ? በቃ በራሳችን ላይና ታች ብንል የሚገኝ ፍሬ የለም። ፍሬ ያለው ኢየሱስ ክርስቶስ ማን ነው የሚለውን በመገለጥ ነው። አሜን። ሰዎች የሰው ልጅ ማን ይሉታል? አንዳንዶች ምን? አንዳንዶች ኤልያስ፣ ሌሎች ደግሞ ኤርምያስ፣ ዮሐንስ ከሌ ከነቢያት መካከል አንዱ ነው ይላል። አሃሃ እንደዛ ካሉ እናንተ የሰው ልጅ ማን ትሉታላችሁ? አንዱ ከመካከል ብድግ አደረገና እንደዚህ አለ፣ አንተ የሕያው የእግዚአብሔር ልጅ ነህ። አሜን ነው። ስምዖን ጴጥሮስ ሆይ ይሄንን ላንተ ስጋና ደም አልገለጠልህም፣ አስተማሪ አልገለጠልህም፣ ቴዎሎጂ አልገለጠልህም፣ የሆነ ሲስተም የሆነ ተቋም የሆነ በማህበር የሚያስብ ተቋም አልገለጠልህም። ስጋና ደም ምን አላለህም? አልገለጠልህም። ከሰማይ ያለው ምን እንጂ አባቴ እንጂ። በዚህም አቤት አንተ ጴጥሮስ ምንድነህ? አለት ነህ። በዚህም አለት ላይ አሜን ነው ወይ? ኢየሱስ ጌታ ነው። እስቲ ዝም ብላችሁ አጨብጭቡ ለጌታ ለኢየሱስ። በዚህም አለት ላይ ቤተ ክርስቲያንን ምን አላታለሁ? መሰርታታለሁ። የገሃነም ደጆችም ምን አይሏትም? አይቋቋሟትም። ኢየሱስ ጌታ ነው። በምድር ያሰርከው በሰማይ የታሰረ ይሆናል። በምድር ደግሞ የፈታው በሰማይ የተፈታ ይሆናል። ስለዚህ ቤተ ክርስቲያን ማለት ኢየሱስ ክርስቶስ ማን ነው በሚል መረዳት ላይ ነው የሚቆመው። አሜን ነው ወይ? አሜን ነው ወይ? እስቲ አሜን በሉ እስቲ። ስለዚህ ቤተ ክርስቲያን፣ ስለዚህ መዳን፣ ስለዚህ ፍሬያማነት የሚለካው ኢየሱስ ክርስቶስ ማን ነው የሚለውን ስንመልስ ነው እንጂ ጌታ ሆይ ጌታ ያለኝ ሁሉ ቴዎሎጂ የገባ ሁሉ አቀኝ። ኢየሱስ ጌታ ነው። አንተ ጴጥሮስ ዮናስ ልጅ ሆይ እኔ ማን መሆኔን በተረዳህበት መረዳት ላይ አሜን ነው። what's the rock is revelation። አንተ ጴጥሮስ ምንድነህ? ጴጥሮስ አንተ ምንድነህ? አለት ነህ። በዚህ አለት ላይ ቤተ ክርስቲያን ምን አደርጋለሁ? እሰራታለሁ። አለት ማለት መገለጥ ነው። አለት ማለት ክርስቶስ ነው። አሜን ነው። አሜን በሏ እስቲ አሜን በሏ። አለት ማለት ክርስቶስ ነው። ስለዚህ አንተ ጴጥሮስ ከሌሎቹ ሁሉ እኔ ማን መሆኔን በተረዳኸው መረዳት ላይ አሜን ነው። አንተ የሕያው የእግዚአብሔር ልጅ ነህ። ይሄንን ደግሞ ማን አልገለጠልህም? ስጋና ደም አስተማሪዎች አልገለጡልህም። ፈሪሳውያን አልገለጡልህም። ኮሌጁ ትምህርት ቤቱ አልገለጠልህም። ኢየሱስ ክርስቶስ ጌታ ነው። ማን ገለጠልህ? በሰማይ ያለው አባቴ ይሄንን መገለጥ ምን ብሎሃል? ገልጦልሃል። ጌታ የተባረከ ይሁን። የተገለጠለት ሰው አለ እዚህ ወይስ እንደው ዝም ብሎ ነው ቁጭ ያለ? ኢየሱስን በማወቅ ላይ ያለን ፍሬ ይግለጠን። ይግለጠኝ በሉ እስቲ። እግዚአብሔር ሆይ በሉ እስቲ። ዘንድሮ በሉ እስቲ። በጤና ፍሬ በሉ እስቲ። በህይወት ፍሬ በሉ እስቲ። በአገልግሎት ፍሬ በሉ እስቲ። በነገሮች ሁሉ ፍሬ በሉ እስቲ። ግለጠኝ በሉት እስቲ። ፍሬያችሁ ሁሉ በህዝብ መካከል ሁሉ ምን ያርግ? ያብራ። መብራታችሁ ለሁሉ ምን ይበል? ይብራ በኢየሱስ ስም። ይብራ በኢየሱስ ስም። ይብራ በኢየሱስ ስም። ስለዚህ ፍሬያማነት being fruitful is to be connected with the revelation of who Jesus Christ is። ምን ማለት ነው? ፍሬያማነት ኢየሱስ ክርስቶስ ማን ነው በሚል መገለጥ ላይ መቆም ነው። እኔ ማውራው ስለ ገላትያ ምዕራፍ 5 ቁጥር 20 ምናምን አይደለም ማውራው። እኔ ማውራው ስለ ሌላ ነው። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ኢየሱስ ክርስቶስ ማን ነው የሚል መረዳትን ያገኘ ሰው ያ ሰው ፍሬያማ ነው። አሜን። ያ ሰው ምንድነው? ፍሬያማ ነው። ያ ሰው ምንድነው? ፍሬያማ ነው። ኢየሱስ ጌታ ነው። እግዚአብሔር ሆይ ፍሬያማ አድርገኝ፣ ፍሬያማ አድርገኝ። ስለዚህ ይሄ ፍሬ ከመገለጡ አስቀድሞ ዛፍ አለ። ዛፍ አለ። አሜን አሜን። ምን አለ? ዛፍ አለ። ፍሬው ከመንሸርገጉ አስቀድሞ ዛፍ አለ። አሜን። ፍሬ አለ። ፍሬ ከመሆኑ በፊት የሆነ ትጋት አለ፣ የሆነ ተተከላል፣ የሆነ ይሞታል። ከዛ የተነሳል ያደጋል። ከዛ ቅርንጫፍ ያወጣል። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ኢየሱስ ጌታ ነው። ፍሬዋ በምድር ላይ ቅንጣቲቱ ስትወድቅ አፈሩ ሆና ስትሞት ዝናቡ አለ፣ አፈሩ አለ፣ ፀሐዩ አለ። የነኚህ ሁሉ ውህደት ያቺ ፍሬ እንድትፈነጥቅ ያደርጋታል አይደል? ኢየሱስ ክርስቶስ ጌታ ነው።
አሜን ነው። ምን እንድታረግ እንድትፈነጥቅ ያደርጋል፣ እንድትቆነቁል ያደርጋታል። ከጎነቆለች በኋላ ደግሞ ቅጠል ታወጣለች። ያ ቅጠልም ምን አይደለም ፍሬው አይደለም እኮ። ቅጠሉ ይበላል እንዴ? አይበላም። ቅጠሉ ይበላል እንዴ? አይበላም። እነሆ ሁሉ ያመነ ሁሉ በክርስቶስ ኢየሱስ ጸድቆ አምኗል። በቃ ማመን ብቻ በቂ አይደለም፣ እልፍ ማለት ያስፈልጋል። ጽድቅ ብቻውን በቂ አይደለም። ከጽድቅ ወደ ቅድስና መግባት ያስፈልጋል። ከቅድስና ወደ መንፈስ ቅዱስ ሙላት ያስፈልጋል። ከዛ ደግሞ ወደ ልጁ ክርስቶስ ኢየሱስ ማደግ ያስፈልጋል። አሜን ነው አይደለም እንዴ? ቅጠሉ ፍሬው ነው እንዴ? ነው እንዴ? አሜን አሜን። ጻድቅ በእምነት በሕይወት ጻድቅ በእምነት በሕይወት የማርቲን ሉተር ትምህርት ነው። ጥሩ ነው። ብዙዎች አምነዋል። አሜን። በክርስቶስ ኢየሱስ ወዳለው እምነት ገብተዋል። አሜን። በጽድቅ ጸደቁ። አሜን። ከዛ ግን ከክፉ ስራቸው አልዳኑ። ነገር ግን እግዚአብሔር ምን ብሏል? እልፍ ብሏል። እነሱ እዛው ተደራጁ፣ ተቋም ሆነው ቁጭ አሉ። እግዚአብሔር ግን አልፎ እልፍ ይላል። በየዘመኑ እግዚአብሔር ብርሃኑ ሲሄድ አሜን ነው። አሜን ነው። ሲንቀሳቀስ ይንቀሳቀሳል። አረ እግዚአብሔር ያንቀሳቅስ። የምን መንቀሳቀስ መሰለ? ሻባካታባ ምናምን የምን መንቀሳቀስ አይደለም። እግዚአብሔር በመንገለጡ ውስጥ ያንቀሳቅስ። ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። እስቲ ፍሬያማነት የእግዚአብሔር ቃል አካል ስለሆነ ችግር የለውም። ልሳን የሰጣችሁ ሰዎች ችግር የለውም፣ ይተርጎም እንጂ። አሜን። እግዚአብሔርን ቃል ልንቃወም አንችልም። አሜን ነው ወይ? አሜን ነው ወይ? ከጸጋ ስጦታዎች መካከል አንዱን የተቀበልክ ሰውዬ ንጹህ ይሁን እንጂ ክልከላ የለውም። ነገር ግን ደግሞ ለኢምፐርሰኔሽን በጣም የቀረበ ነው፣ ለማታለል የቀረበ ነው። ሰይጣንም ያደርገዋል። አሜን ነው ወይ? ሰይጣን ምን ይለዋል? ያደርገዋል። ነገር ግን ኢየሱስ ክርስቶስ ጌታ ነው። ነገር ግን እኛ የተሰጠን ልንሆን የተገባው ፍሬያማነት ኢየሱስ ክርስቶስ ማን ነው የሚለውን መገለጥ ማግኘት ነው። ከኢየሱስ ክርስቶስ ጋር የግል ቁርኝነት ማድረግ ነው። አሜን ነው ወይ? fruitfulness means building character። ምን ማለት ነው? ባህሪን መገንባት ማለት ነው። ፍሬያማነት ማለት አሜን አሜን። ፍሬያማነት ማለት ባህሪን ምን ማለት ነው? መገንባት ነው። ኢየሱስ ጌታ። ለዛ ነው በፍሬያቸው ምን ትሏቸዋላችሁ? በልሳናቸው ታውቋቸዋላችሁ ይላል። በጸጋ ስጦታቸው ታውቋቸዋላችሁ ይላል። እንደውም እነዚህ አይነት ሰዎችን እንደውም አላውቃችሁም ብሏል። ጌታ የተባረከ ይሁን። አሜን ነው ወይ? ነገር ግን የልጁን የክርስቶስን መልክ በመያዝ ፍሬ ምን ትሏቸዋላችሁ? ታውቋቸዋላችሁ። እግዚአብሔር ይሄን ያድለን ባካችሁ። ሲያመስግኑ ጌታን ኢየሱስን። ኢየሱስ ጌታ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። የጽድቅ ትምህርት ብቻውን በቂ አይደለም። የቅድስና ትምህርት ብቻውን በቂ አይደለም። የመንፈስ ቅዱስ ሙላት ተሞላን ብለን መንጫጫት በቂ አይደለም። ከዛ አልፎ የልጁን የክርስቶስ መልክ መያዝ ነው። አሜን ነው ወይ? ኧረ አሜን በለው እስቲ። ሲያጠገብ ያለው የልጁን የክርስቶስን መልክ ያዝ በለው እስቲ። ያዘው በለው እስቲ። ያዘው በለው እስቲ። ኢየሱስ ጌታ ነው። እኔ ሃይብሪድ የትኛውም የተደበላለቀ ዘር ፍሬ ሊያፈራ አይችልም። በህይወታችን የተበካከለ ወንጌል የምንሰማ ሰዎች ካለን ዛሬ ይብቃን። አሜን። ምን ይበለን? ይብቃን። የተበከለ ምግብም ስትበሉ ለጤናችሁ እንደማይስማማ የተደቃቀለ መምህር ከሌ ብላችሁ የምትጠቅሷቸው ሰዎች አላችሁ። አይሆንም። ሰው ሁሉ እንደፈለገው ነው። ጌታ የተባረ የልጁን የክርስቶስ ኢየሱስን ወንጌል ብቻ ንጹህን ብላ፣ ከዛ ፍሬያማ ትሆናለህ። በህይወትህ ትጸናለህ። በህይወትህ የተረጋጋ ህይወት ይኖርሃል። ወጣትነትሽ ያማረ ይሆናል። ዘመንህ ያማረ ይሆናል። እኔ እነግርሃለሁ የእግዚአብሔርን ቃል ሳይሸቃቀል። ኢየሱስ ጌታ ነው። አሜን። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ከፍሬው በፊት ዛፍ አለ። ኢየሱስ ጌታ ነው። ከፍሬው በፊት ምን አለ? ዛፍ አለ። ይሄ ዛፍ ደግሞ እኔ አለ ጌታችን ኢየሱስ ክርስቶስ፣ እኔ የወይን ግንድ ማን ነኝ? እኔ ነኝ። የወይኑ ግንድ ማን ነው? የፍሬው ባለቤት ኢየሱስ ክርስቶስ ጌታ ነው። ማን ነው? ኢየሱስ ክርስቶስ ነው። የሕይወት ዛፍ ማን ነኝ አለ? እኔ ነኝ አለ። ክብር ለኢየሱስ ይሁን። ማን ነኝ አለ? የሕይወት ዛፍ እኔ ነኝ አለ። ከዛፉ አልፎ ፍሬ ይመጣል። አሜን አሜን። እንደው እግዚአብሔር ከራሱ ጋር ያጣምረን። በቃ
ኮኔክሽኑ ይጨምር። ጥምረት ሲመጣ ፍሬ ይመጣል። ኢየሱስ ጌታ ነው። የሕይወት ዛፍ ማን ነኝ አለ? እኔ ነኝ አለ። በኤደን ገነት ውስጥ አለ ቅድም ወንድማችን ሲገልጽ በኤደን ገነት ውስጥ ካለው እግዚአብሔር ኤደንን ከፈጠረ በኋላ ይላል ዘፍጥረት ምዕራፍ 2 ላይ እንደዚህ ብሎ ተቀምጧል። እግዚአብሔር ኤደንን ከፈጠረ በኋላ የፈጠረውን ዛፉንም ሁሉንም እዛ ውስጥ አስቀመጠ ይላል እና አዳምና ሔዋንን እዛ ካስቀመጠ በኋላ ከሕይወት ዛፍ ብሉ፣ መልካምና ክፉ ከሚያሳውቀው ዛፍ ግን ምን አትበሉ አትብሉ፣ ያንን የበላችሁ ቀን ምን ትላላችሁ? ሞትን ትሞታላችሁ። ይሄ የሕይወት ዛፍ ማን ነው? እግዚአብሔር የሚናገረው ስለ ዛፍ ስለ እጽዋት አይደለም። ይሄ የሕይወት ዛፍ ኢየሱስ የሕይወት ዛፍ እኔ ነኝ ብሏል። ስለዚህ ከኢየሱስ የበላህ ቀን ሕይወት አለ ማለት ነው። ፍሬ አለህ ማለት ነው። አሜን ነው ወይ? ኧረ አሜን በሉ እስኪ። ኧረ አሜን በሉ እስኪ። ለዛ ነው የሕይወት ዛፍ የሚለው ኢየሱስ ነው በኤደን ገነት፣ ወይም ደግሞ እግዚአብሔር ነው በኤደን ገነት። ለምን? ዛፍ የሰው ምሳሌ ነው። በደንብ ስሙ። ምን ማለት ነው? ዛፍ የምን ምሳሌ ነው? የሰው ምሳሌ ነው። በውሃ ዳር እንደተተከለች ዛፍ አይደል? ምስጉን ሰው በዋዘኞች መንገድ ያልሄደ፣ በፌዘኞች መንገድ ያልሄደ፣ በውሃ ዳር እንደተተከለች ምን ዛፍ። ሰውን ከምን ጋር መሰለው? ከዛፍ ጋር መሰለው። በኤደን ገነት ውስጥ የነበረው የሕይወት ዛፍ ማን ነው? እግዚአብሔር ራሱ ነው። አሜን ነው ወይ? በሌላ አነጋገር ከኔ የበላችሁ እንደሆነ ሕይወትን ይኖራችኋል፣ ፍሬ ይኖራችኋል። መልካምና ክፉን ከሚያሳውቀው ዛፍ የበላችሁ ቀን ደግሞ ሞትን ምን ትላላችሁ? ትሞታል። ስለዚህ የሕይወት ዛፍ ሰው ወይም ደግሞ አምላክ ከሆነ መልካምና ክፉ የሚያሳውቀውም አካል ነው። ይካችን እየሰማችሁ ነው? ምንድነው ማለት ነው? በኤደን ገነት ውስጥ የነበሩት ሁለቱ ዛፎች የአካል ምሳሌዎች ናቸው። የሰው ምሳሌዎች ናቸው። ኢየሱስ ጌታ ነው። አሜን ነው። የምን ምሳሌዎች ናቸው? የሰው ምሳሌዎች ናቸው። መዝሙረኛው ዳዊት ሰውን በውሃ ዳር እንደተተከለች ዛፍ በጊዜዋም ያለ ጊዜዋም ፍሬዋን እንደምትሰጥ ምን ዛፍ ከመሰላት በኤደን ገነት ውስጥ የነበረው ኢየሱስ ጌታ ነው። የሕይወት ዛፍ መለኮት ነው፣ አምላክ ነው። አሜን በሉኝ። ስለዚህ የሕይወት ዛፍ አምላክ ወይ መለኮት አምላክ ከሆነ ክፉና ደግ የሚያሳውቀውም አካል ነው፣ ሰው ነው። አሜን። እግዚአብሔር ከዛፍና ከእጽዋት ጋር ጉዳይ የለውም። ኢየሱስ ጌታ ነው። የሰማችሁ ነው? ጉዳይ የለውም። ስለዚህ እነኚህ ሰዎች ውድቀትን በወደቁ ጊዜ ክፉና ደግ የምታሳውቀውን ዛፍ ከበሉ በኋላ ከኤደን ገነት ምን አረጋቸው ማለት ነው? አስወጣቸው፣ ተባረሩ። ቅድም እንደተባለ ጌታ ኢየሱስ የተባረከ ይሁን። በክሩቤሎች ምንም ኤደን ገነቱ ምን አደረገው? ዘጋው። እና እግዚአብሔር ምን አደረገ? ማታ መጥቶ ይላል እግዚአብሔር ቃል አዳም ሆይ ወዴት አለህ? እሷ ተታላ ስላታለለችኝ በልታ ስላበላችኝ። በደንብ ስሙኝ። እንደው ሰው በተፈጥሮ ሰው በአፉ በልቶ እፍረቱን እንዴት ሊሸፍን ይችላል? ተልሚ ንገረኝ፣ እንዴት ሊሸፍን ይችላል? አሜን። ምን አለች ሉሲፈርን ይላል እግዚአብሔር ቃል። አሜን። ክፉ እስኪገኝብህ ቀን ድረስ ባካሄድህ ምን ነበርክ? ፍጹም ነበርክ። የት? በኤደን ገነት። ሕዝቅኤል ምዕራፍ 28 ቁጥር 15። አሜን። የት ነበር ማለት ነው ሉሲፈር? በታላቅ ቁጣ ከሰማይ ሲወረወር የት ነበር? በገነት ነበር። ክፉ እስኪገኝብህ ውድቀት እስኪገኝብህ ድረስ ባካሄድህ ምን ነበርክ? ፍጹም ነበርክ። አሜን ነው ወይ? አታለለኝ። ጌታ የተባረከ ይሁን። አታለላት፣ ቢጊውል አረጋት፣ አታለላት እና ከተከለከለው ዕውቀትና መልካምና ክፉን ከሚያሳውቀው ዛፍ ምን አረገች? በላችና የበላችሁን ወስዳ ለባሏ ለአዳም ወይም እግዚአብሔር አብረው ለፈጠራቸው አበላችሁ። አይደለ እንዴ? ስለዚህ ልክ እንደበሉ ይላል መጽሐፍ ቅዱስ፣ ልክ እንደበሉ ራቁት መሆናቸውን አወቁ። ኢየሱስ ጌታ ነው። ምን መሆናቸውን አወቁ? ራቁት መሆናቸውን። ከዛ ራቁት መሆናቸውን አወቁና እፍረት ያዛቸው።
ስለዚህ ቅጠልንና አፕሉን ምኑን ከበላች በኋላ ሄዳ የበላችበትን አፏን መያዝ ሲገባት ህፍረቷን ሸፈነች። ሰው በአፉ በልቶ ህፍረቱን ለምን ይሸፍናል? አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። የህይወትን ዛፍ ከኔ የበላችሁ ቀን ህይወትን ትኖራላችሁ፣ ከኔ ውጪ ከሌላ የበላችሁ ቀን ደግሞ ሞትን ትሞታላችሁ ይላል እግዚአብሔር። ማታ በኤደን ገነት መጥቶ ይላል አዳም ሆይ አዳም ሆይ ወዴት አለህ? አሜን ወዴት አለህ ሲለው ዋው እነሆ በዚህ ተሸሽጌያለሁ፣ አፍሬያለሁ፣ ካልከኝ ትእዛዝ ወጥቻለሁ፣ አፍሬያለሁ ብሎ ራሱን በቅጠል ምን አድርጎ ነበር? ሸፍኖ ነበር። ምኑን? እፍረቱን። ኢየሱስ ጌታ ነው። አሜን ነው ወይ? ሸፍኖ ነበር። እግዚአብሔርም ይላል ይውላችሁ የደሙን ሚስጥር እንድታውቁ ያለ ደም መፍሰስ ምን የለም ስርየት የለም ይላል እግዚአብሔር። እግዚአብሔር ከእንስሶቹ መካከል አንዱን አመጣና ሸክ አደረገውና ደሙን አፍስሶ ቆዳውን ለአዳም ምን አደረገው? ምን አደረገው? አለበሰው። ክብር ለኢየሱስ ይሁን። ነገር ግን የአዳም በደል ይሰረይ ዘንድ ወይም ይሸፈን ዘንድ ደም መፍሰስ ግድ ነበረበት። አሜን ነው ወይ? ምን ነበረበት? ደም መፍሰስ ግድ ነበረበት። ለዛ ነው በኤደን ገነት ውስጥ የፈሰሰው ደም የዋኖስ የበጎቹ ደም ኃጢአትን ማሰረይ ስለማይችል አሜን ነው ወይ? ኃጢአቱን ምን ማድረግ ብቻ ነው የሚችለው? መሸፈን። መሰረይና መሸፈን ምን ማድረግ የተለያየ ነገሮች ናቸው። ምኖች ናቸው? መሰረይና መሸፈን። ስለዚህ የልጁ የክርስቶስ ኢየሱስ ደም ያስፈለገው መሰረይ የሚባለው ነገር መምጣት ስላለበት አሜን ነው። ኃጢአት ምን ስለሚል? በደም የገባ ኃጢአት ስላለ ወይ በደም በሰው ዘሮች ውስጥ የገባ ደም በደም በኩል የገባ ኃጢአት ስላለ በደም የገባን በደም መውጣት ስላለበት አሜን ነው ወይ? ቃል ነበረ፣ ቃልም ከእግዚአብሔር ዘንድ የነበረ ቃልም ራሱ እግዚአብሔር የነበረ ጸጋና እምነት ተሞልቶ አሜን 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 ነው ወይ? ቃል ምን የሆነ ሥጋ የሆነ በመካከላችን ምን ያለ ያደረ ኢየሱስ ጌታ ነው። አሜን ነው ወይ? መስቀሉ ላይ ደሙ መፍሰስ ያስፈለገው በደም በኩል የገባ ኃጢአት ስለነበረ ነው። አሜን ነው ወይ? አሜን ነው ወይ? ስለዚህ በደም የገባ የሚወጣው በምንድን ነው? በደም። በአጭር አማርኛ ምን ማለት ነው? በሰው ዝርያ ውስጥ በደም በኩል የገባ ኃጢአት በደም በኩል የገባ ኃጢአት እንዳለ ካልተረዳን የደሙ ዋጋ አይገባል። ደሙ ከንቱ ነው የሚሆነው። አሜን። ደሙ ምንድን ነው የሚሆነው? ከንቱ ነው የሚሆነው። ደሙን ዋጋ የሚሰጠው በደም የገባ ኃጢአት ስላለ ነው። በማን በኩል? በአዳም ዝርያ ውስጥ የገባ። ከማን የተቀበለው? ከሔዋንና ከአዳም መካከል በነበረ የደም ግንኙነት የገባ ኃጢአት ስላለ አሜን ነው። ጉዳዩ የቅጠልና የማንጎ አይደለም። በማንጎ የገባ ቢሆን በማንጎ ይወጣል። አሜን። በማንጎ የገባ ቢሆን በማንጎ ይወጣል። በቅጠል የገባ ቢሆን በቅጠል ይወጣል። ለዛ ነው ደምን በደም ውስጥ ስታዩት ነጭ ነው። አሜን ነው አይደል እንዴ? በባዮሎጂ በምናምን በቀይን በቀይ ስታዩት መጨረሻው ምንድነው የሚታየው? ምንድነው የሚታየው? ነጭ ነው የሚሆነው። ለዛ ነው ኃጢአታችሁ እንደ ምን እንደ አለላ እንደ ባዘቶ የቀላ ቢሆን ነጭ እንደ በረዶ ደግሞ ምን ያደርገዋል? ያነጻዋል። ኢየሱስ ክርስቶስ ጌታ ነው። ለዛ ነው በኤደን ገነት በአዳማዊ ማንነት የገባ በደም የገባ ኃጢአት ስላለ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። አረ ሃሌሉያ! አረ ሃሌሉያ! ደሙ አንጽቶናል ነው ማለት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን አሜን ነው ወይ? በአጭር አማርኛ ኤደን ገነት ውስጥ የገባ በደም የገባ ኃጢአት አለ። ይሄ ነው፣ ሌላ ነገር የለም። በምን የገባ ኃጢአት አለ? በደም። ውድቀቱ አትብሉ የተባሉትን ዛፍ ፍሬ ምናምን ሳይሆን
በሁለቱ መካከል የገባ የደም ኃጢአት አለ። ደም ተነካክቷል። ያንን የደም ኃጢአት ሊሰር የሚችለው ንጹህ የሆነ የክርስቶስ ኢየሱስ ደም ብቻ ያልተበከለ። አሜን ነው። ለዛ ነው አንድያ ልጁን እስኪሰጥ ዓለሙን ሁሉ ወዷል የሚለው ትርጉሙ የሚገባ ያኔ ነው። ለምን? በአዳም በኩል ሞት ገባ፣ በኢየሱስ በኩል ደግሞ ምን መጣ ይላል? ሕይወት መጣ። ኢየሱስ ጌታ። በአዳም ማንነቴ የገባብኝ ኃጢአት ነበርኝ። አሜን ነው አይደለም እንዴ? ስወለድ በአመጻ ተጸንሼ በኃጢአት ምን ያልኩ ነኝ? በኃጢአት ተጸንሼ በአመጻ ምን ያልኩ ነኝ? የተወለድኩ ነኝ አለ ማን? ቅዱስ መዝሙረኛው ዳዊት ምዕራፍ 51 ላይ እኔ በኃጢአት ምን ያልኩ? የተጸነስኩ ነኝ። የመጀመሪያው አወላለድ ልክ አይደለም። ለዛ ነው የዳግም ልደት አስፈላጊነቱ እዚህ ጋር ነው የሚመጣው። ዳግም ልደት ለቤተ ክርስቲያን ለመመሳሰል አይደለም፣ የትብብር ጥምቀት አይደለም፣ የዘላለም ሕይወት የመግቢያ መንገድ ነው። ለቤተ ክርስቲያናችሁ ለመተባበር ይጠመቃል። እንደዚህ የሚባል ትምህርት የለንም። የትብብር ጥምቀት ይለኛል አንዱ ይመጣል። ምንድነው የትብብር ጥምቀት? ከኔ ጋር ምን አተባበር? የትብብር ጥምቀት ይላል። አይ ደስ ካላችሁ አይደለም። ገብቶ ኢየሱስ ክርስቶስ ማን እንደሆነ ገብቶ በስሙ በጌታ በኢየሱስ ክርስቶስም ሲጠመቅ የዘላለም ሕይወት ገብተዋል፣ አግኝተሃል። ዳግም ምን ብለሃል? ተወልደሃል። ኢየሱስ ጌታ ነው። ዳግም የተወለደ ሰው ደግሞ ኢየሱስ ክርስቶስ ጌታ ነው። የመንፈስን ፍሬ ያፈራል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለዚህ ነው በተፈጥሮም አንድ እናት ጸንሳ ስትወልድ መጀመሪያ ምን መጣ ይባላል? ምን መጣ ይባላል? ውሃ ታያት ይባላል። ውሃ አያችሁ፣ የመጀመሪያ እግዚአብሔር መንግስት መግቢያ መንገድ ውሃ ነው። ውሃ ነው። ኒቆዲሞስ ወደ ኢየሱስ መጣና አንተ ከእግዚአብሔር ዘንድ ተልከህ ካልሆነ ይሄን የምታደርገው ማንም ሊያደርገው እንደማይችል ተረድተናል። ምን ላድርግ ሲለው ሰው ከምንና ከምን? ሰው ከምንና ከምን? ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግስት ምን ሊል አይችልም። ብዙ ሰዎች ጥምቀት አንድ ነው ብለዋል ሐዋርያ ጳውሎስ። ያችም የመንፈስ ቅዱስ ጥምቀት ናት ብለው፣ አዎ እኛ በውሃ እናጠምቃለን፣ ከኛ በኋላ የሚመጣው እሱ በእሳቱ ያጠምቃል። አሜን ነው ወይ? የውሃ ጥምቀት ሳይጠመቅ የእሳቱን ጥምቀት ሊቀበል አይችለው። አሜን ነው። ኢየሱስ ጌታ ነው። እኔ በምን አጠምቃችኋለሁ? በምን አጠምቃችኋለሁ? በውሃ። ከኔ በኋላ የሚመጣው በምን? በእሳት። በምን? በእሳት። ኢየሱስ ጌታ ነው። አንተ ግን ኢየሱስ ጌታ ነው። ምን በላ አንተ ግን ከውሃ ምን ማለት አለብህ? መጠመቅ አለብህ። የሀገሬን ሰው ኢትዮጵያዊን ጥምቀት በጌታ በኢየሱስ ክርስቶስ ነው ስትለው አንገቱን ያንቋል። እዚህ ጋር ይከብደዋል። አሜን ነው። እንደዛ ንጉስ፣ የሶሪያ ንጉስ መጥቶ ማጋ ነው ኤልያስ ጋር ነው የመጣው። በል ናና ብል ምን በል 7 ጊዜ በፋርፋና ምንድነው በዚህ ውሃ ውስጥ በዮርዳኖስ ወንዝ ውስጥ ምን በል 7 ጊዜ ምን በል ብቅ ጥልቅ በል ከለምጽህ ምን ትላለህ ትፈወሳለህ ሲለው አይ አገሬ ማን አለልኝ? ፋርፋ አሉልኝ፣ ንጹህ ውሃ ያለበት አለልኝ። ወንድሜ የምትሆነው እንደኔ በጌታ በኢየሱስ ክርስቶስም ስትጠመቅ ብቻ። በቃ don't have another brother after። ይሄ ነው የትብብር ወንጌል ምናምን የሚባል የለም። መዳን አንድ ነው። እሱም በጌታ በኢየሱስ ክርስቶስ ስም ስናጠምቅ፣ በኢየሱስ ክርስቶስ ስም አጋንንት ስናወጣ፣ በኢየሱስ ክርስቶስ ስም ስንጸልይ፣ በማስም ስንጠመቅ፣ በማስም ይሄ ሁሉ ስራ በኢየሱስ ክርስቶስ ስም አርገ ነው። ጥምቀቷ ላይ ስንዴ ለምን ሌላ ስም እንጠራለን? ምን ሆነን ነው? ቃሉ ያለው ቆላስይስ ምዕራፍ 3 ይመስለኝ 17 ነው። ምንድነው ያለው? በቃል ቢሆን በስራ በምን አርጉት? ሐዋርያ ጳውሎስ ደማስቆ ላይ ካገኘው በኋላ ከተገናኘው በኋላ ኤፌሶን ምዕራፍ 4 ላይ መጣና አንዲት ጌታ፣ አንዲት እምነት፣ አንዲት ምን? ጥምቀት። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? አጋንንቶች ተንቀጥቅጠውለታል። ሁሉ ነገር ተገልጧል። ነገር ግን የኤፌሶን ሰዎች ሲሄድ ሐዋርያ ሥራ ምዕራፍ 19 ላይ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ሆይ ብሎ ሲጠይቃቸው አይ መንፈስ ቅዱስ እንኳን እንዳለ እንኳን አናውቅ፣ እንኪያስ በምን ተጠመቃችሁ? ጌታ የተባረከ ይሁን። በምን ስም ተጠመቃችሁ? አይ በዮሐንስ ጥምቀት። አያይ እንዳለና በማን ስም አጠመቃቸው? በጌታ በኢየሱስ ክርስቶስ ስም አጠመቃቸው። እጁንም ጫነ፣ ጸለየላቸው፣ መንፈስ ቅዱስም ሞላባቸው። አሜን ነው ወይ?
አሜን ነው ወይ? አሜን ነው ወይ? በላይ ቢሄድ በሰማይ በታች ቢሄድ በምድር የመዳን መንገድ ሌላ የለም። ጥምቀት አንድ ነው፣ እሱም በጌታ በኢየሱስ ክርስቶስ ስም ብቻ ነው። የለም በቃ በኢየሱስ ብቻም አይደለም። አሜን ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ ይጠመቀ ይድናል። በአብ በወልድ መንፈስ ቅዱስ ስም። በማስም በአብ በወልድና በመንፈስ ቅዱስ ስም። ስሞች ይላል። አብ ማለት መገለጫ ክብር ነው። አብ አባትነት ነው። ጌታ የተባረከ ነው። እዚህ ውስጥ ብዙ አባቶች አለ። አባት ብል ማን ነው አቤት የሚለው? አሁን ዮሴፍ ብል ግን አቤት ይላል። አብ ማለት ጌትነት ነው፣ ክብር ነው፣ የበላይነት ነው፣ ባሪ ኃይል ነው። ጌታ የተባረከ ነው። ወልድ ኢየሱስ ነው። አማኑኤል እግዚአብሔር ከማን ጋር? ከኛ ጋር። ወልድ ክብር ነው። ልጅ ነው። እሷም ልጅ ነች፣ እሱም ልጅ ነው። ሁላችሁም ልጆች ናችሁ። ልጆች ብል ማን ነው ወይ የሚለው? ስሙ ካልተጠራ ኢየሱስ ጌታ ነው። መንፈስ ቅዱስ ክርስቶስ ደግሞ የክብር ተስፋ የሆነ በእኛ ውስጥ ያደረ። ስለዚህ የአብ የወልድና የመንፈስ ቅዱስ ስም ጌታ ኢየሱስ ክርስቶስ ነው የሚባለው፣ ሌላ አይደለም። አሜን ነው ወይ? በቃ ይሄ ነው ወንድሜ፣ ይሄ ነው ወንድሜ። ኢየሱስ ጌታ ነው። ልንገራችሁ፣ የሥላሴ አስተምሮት አንድ ነው። ይሄም እንደዚህ ነው። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ አብ አይደለም። ሶስቱም ዲስቲንክት ራስ ገዝ። ዲስቲንክት ማለት ራሱን የቻለ አሜን። ምን ያለ ሶስት ራስ የቻሉ አካላት ማለት ነው። አካል ሶስት አካል በሰማይ ሶስት ዙፋን አለ እንደማለት ነው። ሶስት ናቸው ማለት ነው። ሶስት ናቸው። በስራ በግብር በምን ይስማማሉ ነው። ኢየሱስ ጌታ ነው። የሥላሴ ሐሳብ የሚፈርሰው አካል በመሆኑ ነው እንጂ አንድ አምላክ በሶስት መገለጡ የእግዚአብሔርን ክብር አያጎለው። አሜን ነው። አንዱ አምላክ በስንት መገለጡ? በሶስት ክብር መገለጡ። አብነት ክብር ነው፣ ወልድነት ክብር ነው፣ መንፈስ ቅዱስ ክብር ነው። ሶስቱ ግን በአንዱ በልጁ በኢየሱስ ክርስቶስ ተቀለለው ነው። እስቲ አሜን በሉ። እስቲ አሜን በሉ። አሜን በሉ። ዝም ብላችሁ እስቲ አጨብጭቡ ለጌታ ለኢየሱስ። ስለዚህ ማቴዎስ ወንጌል ምዕራፍ 19 ከሐዋርያት ሥራ ምዕራፍ 2 ቁጥር 36 አይጻረርም። አሜን። ምን አይልም? አይጻረርም ወይም አይጣላም። ኢየሱስ ጌታ ነው። እውነትን ታውቃላችሁ፣ እውነት ምን ያደርጋችኋል? አርነት ያወጣችኋል። አሜን ነው ወይ? ኃይል ሳትቀበሉ መንፈስ ቅዱስ ሳትቀበሉ ከኢየሩሳሌም ምን እንዳትወጡ። ኃይል በተቀበላችሁ ጊዜ በኢየሩሳሌም በቤታችሁ በይሁዳ በሰማርያ እስከ ዓለም ዳርቻ ድረስ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ኢየሱስ ክርስቶስ ጌታ ነው። ወደ ነገርኳችሁ እውነት ሁሉ ምን ያደርጋችኋል? ይመራል። እውነትን ስታውቁት መንፈሱ ሲመጣ እኔ ያስተማርኳችሁ ነገር ሁሉ በመንፈስ ቅዱስ አማካኝነት ምን ይላላችኋል? ይበራላችኋል። ማቴዎስ 19 ላይ ኢየሱስ እየተናገረ ነው፣ እያዘዘ ነው። ትእዛዝ ነው፣ ኮማንድመንት ነው። የሰማኸኝ ነው፣ ኑዛዜ ነው። ክብር ለኢየሱስ ይሁን። እየተናገረ ነው፣ እሱ እየተናገረ ነው። በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው፣ ነገር ግን የእውነት መንፈስ በእናንተ ላይ ባረፈ ጊዜ የነኚህ ሶስቱ ምሳሌ ይገባችኋል እያላቸው። አሜን ነው ወይ? በአብ በወልድና በመንፈስ ቅዱስ ስም የተጠመቀ አንድ ሰው እዚህ መጽሐፍ ላይ የሚያሳየኝ ሰው አንድ ሰው አንድ ሰው እዚህ መጽሐፍ አሳይ። እከሌ የሚባል ሰው በአብ በወልድና በመንፈስ ቅዱስ ተጠመቀ የሚል እዚህ ላይ ተጻፈ ያገኝ። ነገር ግን የእውነት መንፈስ በመጣ ጊዜ ኢየሱስ የነገራቸውን ሁሉ ማስታወስ ጀመረ። ጌታችን ለካ ያለን በአብ በወልድና በመንፈስ ቅዱስ ስም ሲለን በአባት በልጅና በመንፈስ ቅዱስ። ስለዚህ ስሙ አሜን አሜን አሜን። እስቲ አሜን በሉ እስቲ። ስለዚህ ስሙ ማን ነው? ስሙ ማን ነው? እስቲ በሙላት ተናገሩ ደፍራችሁ እስቲ። በደምብ ስሙ። ሁለቱ አይጻረርም እንዳልከው ማቴዎስ ወንጌል ምዕራፍ 19 ጌታ የተናዘዘው ነው። 28ቱ ምን ያለው ነው? 28 19 ነው። የተናዘዘው ነው። ክብር ለኢየሱስ። ምን ያለው ነው? እኔ ሲሄድ
ይሄ ቃል ይፈጸምልኝ እንደማለት ነው። አሜን። ምን ይበልልኝ? ይፈጸምልኝ። በቃ ተናዞ ወረቀት ላይ ተቀምጧል፣ ተጽፏል፣ በሐዋርያት አንደበት አለ። ከሄደና የእውነት መንፈስ በመጣና መንፈስ ቅዱስ እውነትን ካበራላቸው በኋላ ሐዋርያ ሥራ ምዕራፍ 2 የማቴዎስ ወንጌሉ ትእዛዝ ፍጻሜ ነው። ቀላል አማርኛ። የኛ ሀገር ተቋማቶች እንደሚነግሯችሁ አይ ይሄ በኢየሱስ ስም አይሁዶች በስሙ ስላላመኑ እኛ አሕዛቦች ደግሞ አሕዛቦች በአብና በወልድ መንፈስ ቅዱስ ስም ኢየሱስን ስላላመኑ እነሱ በኢየሱስ ስም ለእስራኤሎች ለኛ ይሄ ልብ ወለድ ትምህርት ይባላል። መንፈስ ቅዱስ የወለደው ትምህርት አይደለም። ሰው የወለደው ትምህርት ነው። ወረቀት የወለደው ትምህርት ነው። መንፈስ ቅዱስ የወለደው ትምህርት ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? ጌታ ደቀ መዝሙሩን ይሰበስብና ለሕዝቡ አንድ ነገር ይናገርና ይመጣና ለነሱ በምሳሌ ትናገራለህ፣ ለኛ ግን ስትመጣ ተረጉማለህ ምናምን ብሎ ሲጠይቁት አይ ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ምን ተብሏቸዋል? ተሰጥቷቸዋል። እስቲ ተሰጥቷል። አንተም ተሰጥቶኛል በለስ። ተሰጥቶኛል። የእግዚአብሔር መንግስት ሚስጥር ማወቅ ምን ብሎኛል? ተሰጥቶኛል። ኢየሱስ ጌታ ነው። የተሰጠኝ ሚስጥር አንዱ ጌታ ኢየሱስ ክርስቶስን ማወቅ ነው። አሜን በለስ። ክብር ለኢየሱስ ይሁን። ስለዚህ ጴጥሮስ ከዳተኛ የነበረው የኢየሱስ ክርስቶስ ወዳጅ የነበረ ሰይፍ ያነጣ ያወጣ የነበረው ኃይሉ ሲያገኘው እናንተ የሰቀላችሁትን ይሄን ኢየሱስ አለ፣ ብድግ አለ። እሳቱ ከነካው ኢየሱስ እግዚአብሔር በኢየሱስ ስም አንዳንድ ሰው እሳት ያገኘ እንደው የድፍረት እሳት ያገኘ። አንዳንድ ክርስትና ቆፈን የያዘው ነው የሚመስለው። ቆፈን ብርድ፣ የክረምት ብርድ ታውቃላችሁ? በቃ ቅዝቅዝ ያለ በቃ እንደው ቆፈን ይዞ የሚያንቀጠቅ የእግዚአብሔር እሳት ሲመጣ ይው እሳቱ ሲመጣ ኃይሉ ሲመጣ ተራራውን ያስንድሃል፣ ጫካውን ያስመነጥርሃል፣ የማይደፈረውን ያስደፍርሃል። እኔ ጸልይልሃለሁ እግዚአብሔር ኃይል ያገኝህ። ኢየሱስ ጌታ ነው። ኃይሉ ካገኛቸው በኋላ ጴጥሮስ ብድግ አለ። በገረድ ፊት የካደው ሰውዬ አሜን ነው ወይ? አይደለ እንዴ? የካደው አላውቀውም ከሱ ወገን አይደለሁም ያለው ሰውዬ መጣላ። እሳት አገኘው። እሳት መጣ። አሜን ነው ወይ? እሳት መጣ። እሳት የነካው ነገር ሁሉ እንደፈለክ ነው። ሞፈርም ምንም ብረቱን እንደፈለክ ታደርገዋል። እሳት ያልነካው ነገር ደረቅ ምንም ብትቀጠቅጥ ጉልበት ብቻ ነው። በቃ መድከም። እሳት የነካው ነገር ይኸውልህ እንዴት ቁልጭ እንደሚል አቤት ሽርሽር እንዴት እንደሚል በቃ ወደዚህ ታረጋዋለህ፣ ትመልሰዋለህ፣ ቢላ ትሰራዋለህ፣ ሴንቲስ ትሰራዋለህ፣ ማረሻ ትሰራዋለህ። ብረቱ እሳት ካልነካው ግን ምንም ድካም። የእግዚአብሔር እሳት ሲመጣ ቅዱሳንን እንደዛ ያደርግ። በኢየሱስ ስም ይሄ ይምጣ። በኢየሱስ ስም ይሄ ይምጣ። እሳቱ ሲመጣ ወገኔ በደንብ ስማኝ ወንድሜ ስወድህ፣ እሳቱ ሲመጣ ጫጫታ ብቻ አይደለም። ከጫጫታው በኋላስ እሳቱ ሲመጣ ወደ እውነት ነው የሚመራ። አሜን ነው ወይ? እሳቱ ሲመጣ መንፈስ ቅዱስ ሲመጣ ወዴት ነው የሚመራ? ወደ እውነት ነው የሚመራ። እሳቱ ሲመጣ የነገራቸው ነገር ሁሉ በራላቸው። አይደለም እንዴ? ይሄ ሰውዬ ንግግሩ እንዴት ነው ብለው ግማሹ በኤማውስ ሲጓዙ ሲፈሩ የነበሩ ሰዎች እንደውም አንዳንዶቹ ወደ ምናቸው ተመለሱ ነው የሚለው? ወደ ስራቸው። ከእሳቱ በፊት ያለ ህይወት ክፉ ነው፣ ፈሩት። ከዛ ግን እሳቱ ሲመጣ በ50 የተባለ ቀን ሲመጣ ተራራ ላይ ያስተማረን ትምህርት ለካ እንዲህ ሊል ፈልጎ ነው። ብርሃኑ መጣ፣ መገለጡ መጣ። እግዚአብሔር ይሄን ይስጠን፣ በኢየሱስ ስም ይስጠን። ከዛ እሳት የነካው ሰውዬ ብድግ አለና እናንተ እስራኤል ሰዎች እናንተ የሰቀላችሁት ይሄ ኢየሱስ አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። የሰቀላችሁት እግዚአብሔር ከሰማይ ጌታም ክርስቶስም ጂሰስ ኦንሊ አይደለም። ጂሰስ ኦንሊ የሚባል ዶክትሪን የለም። አሜን ነው።
ጂሰስ ኦንሊ የሚባል ዶክትሪን የለም። እግዚአብሔር ከሰማይ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይስማ። ስለዚህ ኢየሱስ ሙላት ነው። ሙላተ በእርሱ በሙላተ መለኮት በእርሱ በሰውነቱ ተገልጦ ለዘላለም ይኖራል። ኢየሱስ ጌታን በእርሱ ሙላት ነው። አብነት ክርስቶስነት ኢየሱስ ክርስቶስ ጌታን አሜን ነው። አብ እግዚአብሔር በብሉይ ኪዳን የሰራበት ስልጣን እግዚአብሔር ከኛ በላይ እግዚአብሔር ከማጋ ከኛ በላይ ወልድ ኢየሱስ ክርስቶስ አሜን ነው። ኢማኑኤል እግዚአብሔር ከኛ ጋር ክርስቶስ አሜን ነው። እግዚአብሔር በማ ውስጥ በእኛ ውስጥ እግዚአብሔር ከኛ በላይ እግዚአብሔር ከኛ ጋር እግዚአብሔር በእኛ ውስጥ የሙላት ስሙ ማን ነው? ጌታ ኢየሱስ ክርስቶስ ይባላል። እግዚአብሔር ከኛ በላይ እግዚአብሔር ከኛ ጋር አማኑኤል ቃል ምን ሆነ? ኦኬ ስጋው ዲቫይን ነው አይደለም ምናምን የሚለውን ክርክር እሱን ዞር አድርጉት። ግን ሶስት አካላት የለም፣ አንድ አካል አለ። በሰማይ አንድ ዙፋን አለ። አሜን ነው። ይሄ አንዱ አምላክ በሶስት ማንነት በክብር ተገልጧል። አሜን። አሁን የመንፈስ ቅዱስ የክርስቶስ ዲስፔንሴሽን ጊዜ ነው። ክርስቶስ የክብር ተስፋ የት ያለ? አሜን ነው። ከናንተ ጋር እሆናለሁ በእናንተ ውስጥም ሆነ። አሜን ነው። አሜን ነው። ስለዚህ ዛሬ እኛ ምን ፈለገው? ይኸውልህ በበረት የተወለደውን አይደለም። አሁን ይኸውልህ በመስቀሉ ላይ ሄዶ መንፈሱን የሰጠውን ነው። አሜን ነው። የት ያለው? እኛ ውስጥ ነው ያለው። ኢየሱስ ጌታ ነው። እስቲ አሜን በሉ። እስቲ we are not looking back ወደ ኋላ እያየን አይደለም። ወደ በረቱ አናይም። አሁን ወደ ፊት ነው። ክርስቶስ የክብር ተስፋ ነው ውስጥ አለ። በበረት ተወልድ አሜን ተወልዶልናል። አሁን ወደ ኋላ ጉዳይ አይደለም። አሁን አንተ ውስጥ አለ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ጌታ ነው። አጨብጭቡ ለጌታ ግድ የላችሁ። ከዛ ልክ እሳቱ ሲመጣ ወገኖቼ ወደ እውነት ሁሉ ምን ይላችኋል የተባለው ቃል ምን ሆነ? መፈጸም ጀመረ። ለምን ጴጥሮስ ጌታ ኢየሱስ ክርስቶስ ማቴዎስ 19 ላይ ሲያዝ ጴጥሮስ እኮ አንዱ ነበር። ሐዋርያቱን አቁሙ አይደለ እንደዛ ያዘዘው። ለምን ጴጥሮስ በአብ ወልድ መንፈስ ቅዱስ አላጠመቀም? ለምን አጠይቅ? ለምን አይምሮን አጠይቀው? ለምን አላጠመቀም? ሲታዘዝ እኮ ጴጥሮስ እዛ አለ። ማቴዎስ ደቀ መዝሙርት በሙሉ አሉ። የጻፈው አለ፣ ደቀ መዝሙርቶች አሉ፣ ሙሉ አለ። ለሁሉም ነው ያለ ያዘዘው። ለምን ያንን ትእዛዝ እንደወረደ አልፈጸመው? የእውነት መንፈስ ሲመጣ አሜን ነው ወይ? ወደ ብርሃን የሚወስደው መንፈስ ሲመጣ አረ ሃሌሉያ። አሁን ከናንተ ጋር አለው፣ ነገር ግን በእናንተ ውስጥ እሆናለሁ። አሜን ነው ወይ? ኢየሱስ አሁን የት ነው ያለው? አንተ ውስጥ ነው ያለው። መልካሙን ስራ ተሰራ ዘንድ የክርስቶስ ኢየሱስ ክብር አንተ ውስጥ አለ። እዚህ ቸርች ስትመጡ የሆነ የመልበስ ራዲያስ ሲካም አለ ካንተ ጋር አለ። ኢየሱስ ጌታ ነው። ብትናገር ይፈጸማል። ያንደበት ቃል ፍሬ ይይዛል። ጸሎት ይሰማል። ለምን? ክርስቶስ ባንተ ሆኖ ይቃትታል። አሜን አሜን አሜን። ባንተ ሆኖ ይቃትታል። ባንተ ውስጥ ሆኖ ይቃትታል። ክርስቶስ ይቃትታል፣ ይናገራል፣ ያስተምራል፣ ይመክራል፣ ይገስጻል። ፍሬ ማለት ኢየሱስ ክርስቶስ ማን መሆኑን አውቀን የሱን ስራ ስንሰራ እሱ ፍሬያማነት ይባላል። ኢየሱስ ጌታ ነው። አጨብጭቡ ለጌታ ለኢየሱስ። ዮሐንስ ወንጌል ምዕራፍ 15 ላይ መጨረሻ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ምን ማለት ነው? ስሙኝ። አንዳንድ ቅርንጫፎች ከግንዱ ጋር ተለጥፈው ሳሉ የሆነ በሽታ ይገባል፣ የሆነ ኳሸንኮር ይገባል። የግንደ ቆርቆር በሽታ ሲገባ ዛፉ ላይ ተለጥፎ እያለ ቅርንጫፉ ይጠወልጋል። ለምን? በሽታ ገብቷል። ባለማሳው ግን ምን ይመጣል? መጥቶ ምን ያደርገዋል? ቁርጥ ያደርገዋል። ሌላ ይበቅላል። ምን ያደርገዋል? ይቆርጠዋል፣ ያስወግደዋል። ፍሬ የማያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል።
ኢየሱስ ጌታ ነው። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለው። በጣም የሚደንቀኝ ቃል ነው። በደንብ ስሙኝ። ቅድም የጀመርን ጊዜ ፍሬያማነት ከግንዱ ጋር ከክርስቶስ ኢየሱስ ጋር ያለን ቁርኝነት ፍሬ ያመጣል እንጂ ጫጫታ አይደለም ብያለሁ። ይሄ ቃል እሱን ነው የሚያስተምረው። የወይኑ ቅርንጫፍ ከዛፉ ባይሆን ከግንዱ ባይሆን ምን ሊያደርግ አይችልም? ፍሬ ሊያፈራ አይችልም። ፍሬያችን የሚገለጠው በሌላ አማርኛ ከሱ ጋር ባለን የቀረበ ግንኙነት ነው። አሜን አሜን ነው ወይ? አሜን ነው ወይ? ስለዚህ ወንድሜ ፍሬያማ መሆን ትፈልጋለህ? አብዝተህ ወደሱ ቅረብ። ጌታ ይባርክ። ወደ ብርሃኑ በቀረብክ ቁጥር ጨለማ ምን ይላል? ይገፈፋል። አንተም ብርሃኑን ትሆናለህ። ብርሃኑ የሚያፈራውን ፍሬ ታፈራለህ። ኢየሱስ ጌታ ነው። ስለዚህ ኢምፐርሰኔት ለማድረግ አትሞክር። ወይም ኢምፐርሰኔት ማለት ያልሆነው መሆን ማለት ነው። እውነተኛውን ለመሆን ከግንዱ ጋር ያለን ቁርኝነት ይጠንክር። አሜን ሲአሜን በሉ እስቲ። አሜን በሉ እስቲ። ሲአሜን በሉ እንደገና። ኢየሱስ ጌታ ነው። እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። እኔ በእርሱ የምኖር እርሱ በእኔ የሚኖር። ቅርንጫፍና ዛፉ የጠበቀ ግንኙነት ካላቸው፣ ከተጣበቁ፣ ከተያያዙ፣ ለዘላለም ካልተላቀቁ እግዚአብሔር በፍሬ ይገልጣቸዋል። የፍሬ ዓመት ይሁንላችሁ። ለጉባኤያችን የፍሬ ዓመት ይሁንለት። የወንጌል ዓመት ይሁንልን። የፍሬ ዓመት ይሁንልን። የዘር ዓመት ይሁንልን። የእንጀራ ዓመት ይሁንልን። ቁርኝነታችን ከፊት ይልቅ የጠረበ ይሁን። ወደ ስሩ ያቅርበን። በኢየሱስም ያቅርበን። ወደ እሱ ያቅርበን። ወደ ግንዱ ያቅርበን። ወደ ስሩ ያቅርበን። ወደ ምንጩ ያቅርበን።